ትልቅ ሰው የሚባለው በታናሽ ሰው ጭምር የሚመከር ሰው ነው። ስተቱን የሚያስተውል ማለት ነው። ወገሌ ሳይል ስተት መሆኑን ብቻ እንዴ ምን ብትደፍረኝ ነው አንተ እኔን ልትመክረኝ ነው ሳይል ጉዳዩ ትክክል ከሆነ ብቻ ተቀብሎ የሚስተካከል ሰው ትልቅ ሰው ይባላል። ለዚህ ሶስት ሰዎችን ብቻ ባጭሩ ልንገራችሁ፣ የምታውቁት ታሪክ ነው። አንደኛው ማን ነው? ቅዱስ ኤፍሬም ነው። ቅዱስ ኤፍሬም ሶርያዊ እንዲህ ብሎ ሲሄድ አንዲት ሴት ትክ ብላ ታየዋለች። አንቺ አታፍርም? እንዲህ መነኩሴ እኮ ትክ ተብሎ አይታይም አላት። አንተ እኔን ምን ያሳይሃል? እኔም ማየው የወጣሁበትን ነው፣ አንተስ የወጣህበትን እያየህ አትሄድም አለችው። ይሄ ቀመር ነው እንግዲህ። ወንድ የወጣ ከየት ነው? ከመሬት። ሴት የወጣች ከማን ነው? ከወንድ። ስለዚህ እኔም የወጣሁበትን እያየሁ ነው፣ አንተም የወጣህበትን ያለችው። ከዚያን ጊዜ ጀምሮ ቅዱስ ኤፍሬም ሲሄድ መሬት እያየ ነበር። ከአንዲት ዘማዊት ተማረ ማለት ነው። ቅዱስ እንጦንስ ከከተማው ራቅ ብሎ ዘግቶ ይጸልያል። ኋላ አንድ ቀን ወጥቶ ሳለ በወንዙ ዳር ዘማውያን ሴቶች ከወንዙ ዳር እየታጠቡ ያልሆነ ነገር ያወራሉ። እናንተ እንዲሁ አታፍሩም እንዴ? ከመነኩሴ ፊት እንደዚህ እኮ አይወራም አላቸው። እንጦንስ መነኩሴ ከሆንክ ወደ አስቄጥስ ሂድ እንጂ የኛ ሰፈር ምን አለ አሉት። ራሱን በጥፊ እየመታ እንጦንስ ለመኮንከ ባይታዊ ኩር ውስጥ ገዳም አስቄጥስ እያለ ወደ ገዳሙ ሄደ ይላል። እንጦንስን የመከሩት እነዚያ ሴቶች ናቸው። አንድ ቀን አባ እንጦንስ በታላቁ ንጉሥ በቆስጠንጢኖስ ድግስ ተጠራ። ናና ቤቴ ባርክልኝ ተብሎ ቤቱን ባርከው ተብሎ የሚያበስልለት እረዱ ነበረ። ደቀ መዝሙሩ አልተማረም፣ አልበቃም። ኋላ ምን አለው? ጸሎት ጸለየ። ክርስቶስ አምላክ መሆኑን የተገለጠው ወይም የገለጠው በሥራው ነው። እስመ ስማ ቃላቲሁ ምግባሩ ይላል ቅዱስ ቄርሎስ። የክርስቶስ የቃሉ ምስክር ሥራው ነው የሚለው። የክርስቶስ የቃሉ ምስክር ሥራው ነው። የነገሩ እውነትነት ሥራው ነው። የሕይወት እንጀራ ነኝ አለ። የሕይወት እንጀራ መሆኑን ሥጋውን ቆርሶ ደሙን አፍስሶ ሰጥቶ አረጋገጠ። መድኃኒት ነኝ አለ። ድውያንን ፈውሶ አረጋገጠ። ትንሣኤ ነኝ አለ። ሙታንን አስነስቶ ገለጠ። ባሕርና ነፋሳትን የፈጠርኩ ነኝ አለ። ፈጣሪ ነኝ አለ። ባሕርን ገስጾ ነፋሳትን ጸጥ አድርጎ ማዕበል አብርዶ አሳየ። ሰማይን ፈጥሬዋለሁ አለ። እውነትም የሰማይ ፈጣሪ መሆኑን ለማስረዳት ፀሐይን አጨለመ፣ ጨረቃ እንደማለበሰ ከዋክብትን አረገፈ። የሞትና የሕይወት ባለቤት እኔ ነኝ አለ። ይህንንም በሥራው ሞትን ድል አድርጎ ተነስቶ አስረገጠ። የክርስቶስም ጌትነቱ የተረጋገጠለት በሥራው ነው። ሐዋርያትንም ክብራቸውን የገለጠላቸው ሥራቸው ነው። ስማቸው የከበረ በሥራቸው ነው። ሃይማኖታቸው እስከ ዓለም ድረስ የተሰማላቸው ምንድን ነው? በሥራቸው ነው። ስለዚህ ሥራ አንደኛ ስምን ይገልጣል፣ ሁለተኛ ሃይማኖትን ይገልጣል። አሁን ሁልጊዜ ስለ ሃይማኖቱ ከሚናገር ሰባኪ ዝም ብሎ የሚሰራ ክርስቲያን ይበልጣል። ሥራ ከቃላት ይልቅ ረጅም ሀገር ድረስ ሂዶ ሰዎችን ይጣራል፣ እስከ ምድር ዳርቻም ድረስ ይደርሳል። ቅዱስ ጳውሎስ ተመልከቱ፣ አቀድም አይኩቶቶ ለእግዚአብሔር ተመልከቱ፣ እስመ ተሰማት ሃይማኖትክሙ እስከ አጽናፈ ዓለም ሃይማኖታችሁ እስከ ምድር ዳርቻ ተሰምታለችና በእናንተ ምክንያት እግዚአብሔር እናመሰግነዋለሁ ይላል። ሃይማኖታችሁ ማለት ነው በሃይማኖት መፋቀራችሁ፣ በሃይማኖት መኖራችሁ፣ በሃይማኖት መስራታችሁ ማለት ነው። ስለዚህ ብዙ ነገር ስለ ራስ ክብር ከመናገር ብዙ ነገር ስለ ራስ መስራት ይሻላል። ብዙ ነገር ስለ ሀገር ከመናገር ብዙ ነገር ስለ ሀገር መስራት ይሻላል። መስራትን የመሰለ ነገር የለም። ዝም ብሎ ስራን መስራት በእውነቱ ማለት ነው። ሰው ሲሞት የሚነበበውን መጽሐፈ ግንዘት በግዕዝ ነው ብንሰማው በጣም ያስደንቃል። እናንተ መልከኞች፣ ከእናንተ በፊት የነበሩ መልከኞች የት አሉ? እናንተም ባለጸጎች፣ ከእናንተ በፊት የነበሩ ባለጸጎች ወዴት አሉ? እናንተ ግዛት የምታሰፉ ነገሥታት፣ ከእናንተ በፊት ግዛት አስፍተው ይገዙ የነበሩ ነገሥታት ወዴት አሉ? ስንኳንስ ለዚች ተሸራርፋ ላለቀችው የኢትዮጵያ መሬት ስልጣን ይቅርና የቀድሞውም ስልጣን የአክሱም፣ የጎንደር፣ የሸዋ የትኛውን ግዛት አልፏል። ስንቶቹ ኃያላን ነገሥታት እነ ንጉሥ ተክለ ሃይማኖት በጎጃም፣ እነ አፄ ቴዎድሮስ በጎንደር፣ ሌሎቹም አልፈዋል። በሚያስደንቅ ሁኔታ እኮ የኢትዮጵያ ግዛት በግብፅ እስከ ምድያም
እንደገና ደግሞ በዚህ በመካከለኛው ምስራቅ በኩል እስከ ህንድ ድረስ ያጠቃልል ነበር። ያንን የገዙት ኃያላንም ሙተዋል። እንኳን በዚህኛው ሊቆይበት ማለት ኃጢአት በበረታበት የእግዚአብሔር የመቅሰፍት እጅ ባየለችበት ዘመን ሰው ሲሾም እንደሚሻል፣ ሲያገኝ እንደሚያጣ፣ ሲጠግብ እንደሚርበው፣ ሲለብስ እንደሚራቆት፣ ሲከብር እንደሚዋረድ፣ ሰው ሲከበው ብቻውን የሚሆንበት ዘመን እንደሚመጣ ለምን እንደሚረሳ ያሳዝናል። ስለዚህ ገንዘብን አታምልኩት፣ ከገንዘብ ተጠንቀቁ። አንዱ ይሄ ነው። እግዚአብሔር ከገንዘብ ፍቅር ይጠብቀን። መብል እሰጥሃለሁ ሃይማኖትን ካድ፣ ለእኔ መብሌ ክርስቶስ ነው። ልብስ እሰጥሃለሁ ሃይማኖትን ካድ፣ ለእኔ ልብሴ ክርስቶስ ነው። በሰላም አኖርሃለሁ፣ ለእኔ ሰላሜ ክርስቶስ ነው። መታከሚያ እሰጥሃለሁ፣ ለእኔ ጤናዬ ክርስቶስ ነው። ቤት እሰጥሃለሁ፣ ለእኔ ሀገሬ ክርስቶስ ነው ብሎ አጋንንትን መቆጣት፣ ለሚያቀርበው ነገር መልስ መስጠት። ዲያብሎስ መነኮሳትን በገዳም ባይታውያንን ከበዓታቸው ይሄድና በስግደት ይፈታተናቸዋል፣ በጸሎት ይፈታተናቸዋል፣ በትጋት ሁሉን ካሸነፉት ምን ያደርጋል መሰላቸው? ሰው ዞባቸው ይመጣል። እናንተን ማለት ነው፣ የከተማ ሰዎች እናንተን ይዝና ቋንጣይቱን አስቀጥቅጦ ይችን አባቴ ባይሆን እሑድ ይቅመሱ ይላል። ያዘነ መስሎ አውቁ እኮ ነው። ይችን ይቅመሱ፣ በእሷይቱ ለጨጓራው ጥሩ ናት ይላል። አዝኖለት ለባይታዊ። አሁን ሰይጣን አዝኖ አውቆ እኮ ነው። ይውላችሁ ያለመዱትን ያስለምዳቸዋል። ግድ የለውትም አባቴ ቢኖሩልን ነው አገሪቱ በጸሎት በሶ ጸሎት እስቲ እንዲሰነብቱልን ይቅመሱን፣ እህል ይቅሙ። ያችን ያበላቸዋል። ያችን መብል ሁል ጊዜ አትገኛል። ሲጠፋ ከተማ ይመጣሉ። ያውቅበታል። አጀግኒ ዲያብሎስ አዝኖ ከመቼ ዕለት ወዲህ ነው እሱ የሚያዝን?